ፍንጩ በዚያው ወታደራዊ ማህተም ውስጥ እንደተደበቀ ገለጸላት። ማህተሙን በጥንቃቄ አሽከርክራ ስትከፍተው አንድ ትንሽ ማስታወሻ ወረቀት ከውስጡ ወደቀ። ወረቀቱን ስትዘረጋው ዝም ብሎ የተጻፈ ተራ ማስታወሻ ሳይሆን በሕግ የተረጋገጠ የስጦታ ሰነድ ቁጥር ኖታራይዝድ ጊፍት ዶክመንት ነምበር ሆኖ አገኘችው። ማስታወሻው አባቷ ለሷ የበደል ስሜት ይሰማው እንደነበርና መተው የሚችለውን ጠቃሚ ነገር ሁሉ ጥሎላት እንደሄደ በግልጽ ያሳያል። ይህም አባቷ በምስጢር ያስቀመጠላት እውነተኛው ሀብት መሆኑን ተረዳች። ሳይረፍድ ወዲያውኑ ወደ ጠበቃው በመደወል በአስቸኳይ እንዲያገኛት ጠየቀችው። ጠበቃውም አባቷ ባለፈው ጥቅምት ወር ላይ ወደሱ መጥቶ ስለነበር ለአንድ ወር ያህል እሷን ሲጠብቅ እንደነበር ነገራት። ያንን ቀን ስትሰማ ደነገጠች። ምክንያቱም ያ ወቅት አባቷ የካንሰር ህመም እንዳለበት የታወቀበት ትክክለኛ ጊዜ ነበር። ጠበቃውም አባቷ ከመሞቱ በፊት መጀመሪያ ያዘጋጀው ነገር ለሷ የሚሆን ከለላ ፕሮቴክሽን እንደነበረና በእውነት ጠቃሚ የሆኑት ንብረቶች በሙሉ በሕግ በተረጋገጠ የህይወት ዘመን ስጦታ ላይፍ ታይም ጊፍት ወደ እሷ አስቀድሞ መተላለፋቸውን ነገራት። አባቷ ለምን የውርስ ስምምነት ውል እንዳላዘጋጀው ስትጠይቀው ጠበቃው የውርስ ክፍፍል ቢጀመር ኖሮ እናቷና ወንድሟ እንደገና ስለሚያስወጧት ይህ አካሄድ እሷን ብቻ የሚጎዳ በመሆኑ እንደሆነ አስረዳት። ነገር ግን ሁለተኛው እውነታ ይበልጥ የከፋ ነበር። ምክንያቱም እነዚያ ቤተሰቡ የወረሳቸው የተባሉት ንብረቶች በሙሉ እውነተኛ ሀብቶች አልነበሩም። የመጀመሪያው ሰነድ እንደሚያሳየው ወንድሟ የአባቱን ስም በመጠቀም ለአንድ የሥራ ባልደረባው የ1.2 ሚሊዮን ብድር ዋስ ሆኖ ነበር። ሆኖም ባለዕዳው ባልደረባው ከአገር ጠፍቷል። በመቀጠልም በኢንተርኔት የተወሰዱ ብድሮችና የተለያዩ ውሎች በሙሉ በአባቷ ስም የተፈረሙ ቢሆኑም የጻፋቸው ግን ራሱ ወንድሟ ነበር። ይበልጥ ያስደነገጣት ነገር ደግሞ ወንድሟ በአባቱ ስም 2.8 ሚሊዮን መበደሩ ነበር። ያ የሱቅ ኢንቨስትመንት የተባለው ነገር እንኳ ሳይቀር ትልቅ ወጥመድ ነበረ። ወንድሟ አባቱን አታልሎ የድሮ ቤታቸውን እንዲሸጥ ካደረገው በኋላ 4 ሚሊዮን የዕዳ ጣጣ ጥሎበት አልፏል። ሌላው የዋስትና ሰነድ ደግሞ አባቷ ከመሞቱ ከ2 ቀናት በፊት ከፍርድ ቤት የተደወለላትን የስልክ ጥሪ አስታወሳት። ያ ጥሪ ዋስ የተገቡለት ኩባንያ ዕዳውን ባለመክፈሉ የተነሳ ቤቱ እንኳን ሊወረስ እንደሚችል ያስጠነቅቃት ነበር። ያኔ ነው ወንድሟ በዋሸው ውሸት ምክንያት አባቷ በሕይወቱ ሙሉ የለፋበትን ሀብት ወደ 10 ሚሊዮን ከባድ ዕዳ እንደቀየረው የተገነዘበችው። ጠበቃው አባቷ ከወራት በፊት ሁሉንም ነገር ለይቶ አስቀምጦት እንደነበርና የተቀመጡት ገንዘቦችም ለዕዳ መክፈያነት የተያዙ መሆኑን ገለጸላት። አባቷ ለሷ ደብቆ ያቆየላት እውነተኛው ሚስጥር ይህ ነበር። ያንን የተባለውን የ10 ሚሊዮን ወረታ የወሰደ አካል ከሀብቱ ጋር ያንን ሁሉ የዕዳ ወጥመድ አብሮ ይወርሳል። የአባቷ የድሮ የጦር ጓደኛ እንደገለጠላት አባቷ ከመሞቱ በፊት መላው ቤተሰብ በምስጢር በደበቀው ሁኔታ ሁሉንም ጠቃሚ ንብረቶች በሕግ በተረጋገጠ የህይወት ዘመን ስጦታ ላይፍ ታይም ጊፍት ለሷ አጋዥ አድርጎ አስተላልፎላት ነበር። ከዚያም የመጀመሪያውን ንብረት ተመለከተች። ይህም አባቷ በምስጢር የገዛላት መጠኑ አነስተኛ ቢሆንም በጣም ጥሩ ሰፈር ውስጥ የሚገኝ አንድ አፓርታማ ነበረ። ከሱ በመቀጠል የባንክ ቁጠባውን አየች። ብዙ ገንዘብ ባይሆንም እያንዳንዱ ሳንቲም አባቷ ለዓመታት በከባድ ድካምና ስቃይ ያከማቸው ነበረ። በተጨማሪም ከድሮ የጦር ጓደኞቹ ጋር የጀመረውና በየዓመቱ የትርፍ ድርሻ ዲቪደንድስ የሚያስገኝ አንድ ትንሽ ፕሮጀክት የነበረ ሲሆን እሱንም ለሷ አውጥቶላት ነበር። ከነዚህ ውስጥ ምንም አይነት አስገራሚ የሚመስል ትልቅ ሀብት ባይኖርም በአንድ ላይ ሲደመሩ ግን ለሷ ትልቅ ትርጉም ነበራቸው። ምክንያቱም አባቷ በዚያ ሁሉ መከራ ውስጥ ሆኖ እንኳ ከችግር የምታመልጥበትን መንገድ አመቻችቶላት አልፏል። እናቷና ወንድሟ ይህንን ምስጢር ለምን ጨርሰው አላወቁም ስትል ጠየቀች። የድሮ ጓደኛም አባቷ ነገሩን ሆን ብሎ አስሎቶ እንዳደረገው አመነ። ከዚያም የአባቷን ትክክለኛ ቃላት እንዲህ ሲል ደገመላት። እነሱ ይህንን ካወቁ ልጄ ከእንግዲህ የምትገባበት መጠለያ ቤት አይኖራትም። አባቷ በቤት ውስጥ ምንም አይነት ተሰሚነትና የትዕዛዝ ስልጣን ባይኖረውም በዝምታ ውስጥ ሆኖ ግን ለሷ መውጫ የሚሆን የተደባቀ መንገድ ደረጃ በደረጃ ገንብቶላት ነበር። በመቀጠልም የውርስ ጠበቃ ወደ ቦታው የመጣ ሲሆን እናቷ ለወንድሟ ያስተላለፈችውን የውርስ ስምምነት ሰነድ አሳየችው። ጠበቃው ሰነዱን በሙሉ ካነበበ በኋላ ይህንን ንብረት የወረሰ ማንኛውም ሰው በመጨረሻ ከባድ መከራና ውድቀትን እንደሚሸከም አስጠነቀቃት። ከዚያም እናቷ በግዴታ ያስፈረመቻትን የውርስ መተው ስምምነት ኢንሄሪታንስ ዌቨር አውጥታ ጠበቃው በጥንቃቄ እንዲመረምረው ሰጠችው። ሰነዱን በቅርብ ከተመለከተ በኋላ ጠበቃው ግልጽ የሆነ መደምደሚያ ሰጠ። ስምምነቱ ምንም አይነት የሕግ ክፍተት የሌለው በመሆኑ ውርሱን ሙሉ በሙሉ አታለች። ነገር ግን በዚህ ምክንያት ልጅቱ ከከባዱ የ10 ሚሊዮን ዕዳ ጣጣ ማምለጥ ቻለች። ያንን የውርስ መተው ሰነድ ስትመለከት አሁን እሷን ከጀርባ ከሚመጣው አደጋ ሁሉ የሚጠብቃት እውነተኛ ጋሻ እንደሆነላት ተገነዘበች። ይህ በእንዲህ እንዳለ ወንድሟ ከሥራው ተባረረ። ነገር ግን ነገሩን በሳቅ እያቀለለው እንደሱ ያለ ባለ ሀብት ከእንግዲህ ሥራ እንደማያስፈልገው በትዕቢት ተናገረ። ወዲያውኑም በቀጥታ ወደ ቁማር ቤት በመሄድ እየጮኸ እየጠጣና ገንዘቡን እያባከነ ያንን 10 ሚሊዮን ዶላር ልክ አሁን በእጁ እንዳለ ሀብት አድርጎ መኖር ጀመረ። ዘመዶቻቸው ይህንን ወሬ በሰሙ ጊዜ ወዲያውኑ እንደ ንብ መንጋ ተከማችተው መጡ። የሴት ማጫጫ፣ የቤት እድሳት እና ማግኘት የሚችሉትን ማንኛውንም ጥቅም ይጠይቁ ጀመረ። እሱም ለአፍታም ሳይጠራጠር ሁሉንም ነገር ተቀብሎ በደስታ ገንዘብ ያበድራቸው ነበረ። በዚያውም ከዘመዶቹ የሚጎርፍለትን ሙገሳ በኩራት ይጋት ነበረ። ሚስቱ ለራሷና ለአማቷ የተለያዩ ጌጣጌጦችን ጨምሮ ልዩ ልዩ ዕቃዎችን ገዛች። አሁን ገንዘብ ስላላቸው የክብር ደረጃቸውን መጠበቅ እንዳለባቸው ተናገረች። ከዚያም የነበሩበትን ቤት መናቅ የጀመረች ሲሆን ቤቱ በጣም ያረጀና አሮጌ በመሆኑ ይበልጥ የተሻለ ቤት ለመግዛት እንዲሸጠው ባሏን ወተወተችው።
እሱም ብዙም ሳያቅማማ ወዲያውኑ ተስማማ። እንዲያውም ነገ ጠዋት ሄደው ቤቱን በስሙ በሕግ እንደሚያረጋግጡ በግድየለሽነት ተናገረ። በማግስቱ ሴት ልጅቱ የራሷን የሕግ ጉዳዮች አጠናቀቀች። የውርስ መተው ሰነዱን በሕግ ካረጋገጠች በኋላ አባቷ በስጦታ ያስተላለፈላትን ንብረቶች የማዛወር ሂደት እያንዳንዱን ደረጃ በምስጢር ፈጸመች። ልክ በዚያን ጊዜ ወንድሟና ምራቷ በቦታው ተገኝተው አገኟት። ወዲያውኑም በቦርሳዋ ውስጥ ምን እንደደባቀች እንድታሳያቸው አስገድዷት። ምራቷ ቦርሳዋን ነጥቃ መሬት ላይ ስትጥለው አባቷ የተውላት ሜዳሊያና የውርስ መተው ሰነዱ ተበታትነው ወጡ። ልጅቱ ቁጣዋን በመግታት ወደ ሕግ ቢሮ የመጣቸው የውርስ መተው ስምምነቱን በሕግ ለማረጋገጥ ብቻ እንደሆነ ነገረቻቸው። ይህም ወንድሟ እሷ ከውርሱ ሙሉ በሙሉ እጇን እንዳወጣች አድርጎ እንዲያስብ አደረገው። ከዚያም ምራቷ ያንን ሜዳሊያ ይዛ በመውጣቷ አሾፈችባት። አባታቸው ለእሷ የተዋት ብቸኛ ነገር ያ ብቻ እንደሆነ እንደሚያምኑ በግልጽ አሳዩ። ምራቷ የውርስ መተው ሰነዱን መልሳ እያቀበለቻት አስተዋይ እንድትሆንና ከእንግዲህ ስለ ውርሱ ጠብ እንዳታነሳ አስጠነቀቀቻት። ልጅቱ የሆስፒታሉን ዕዳ ለመክፈል እንዲረዳት ስትጠይቀው ወንድሟ ወዲያውኑ ንግግሯን አቋርጦ ምንም አይነት ገንዘብ እንደማያበድራት ነገራት። ነገር ግን ከጥቂት ቅጽበቶች በኋላ የነበረው እቅድ በሙሉ ከሸፈ። ምክንያቱም የቢሮው መዝገብ እንደሚያሳየው የቤቱ ባለቤትነት ማረጋገጫ ሰነድ ቀድሞውኑ በሕግ እንዳይዛወር ታግዶ ሎክድ ነበር። ልጅቱ የክሬዲት ካርድ ዕዳዋን ለመክፈል ወደ ባንክ እያመራች ሳለ ልጇ ሀብታም እንደሆነና ትልቅ ቤት እየገዛ መሆኑን ለሰው እየነገረች ስትፎክር የነበረችዋን እናቷን መንገድ ላይ አገኘቻት። ከዚያም በክሬዲት ካርዷ የከፈለችውን የአባቷን የሕክምና ወጪ ለመሸፈን እንድትረዳት እናቷን ገንዘብ ጠየቀቻት። እናቷ ግን ጥያቄዋን ልክ ገንዘብ ለመለመውን የመጣች አድርጋ በመቆጠር ለመርዳት ፈቃደኛ አልሆነችም። በእናቷ የእጅ አንጓ ላይ የወርቅ አምባር ተመልክታ እርዳታ ብትጠይቅም እናቷ ገንዘቡ የወንድሟ እንደሆነ በመግለጽ ስለለመነች ብቻ ሰደበቻት። በዚያው አቅራቢያ የነበረ አንድ ዘመዳቸው ግን በጣም ኩራት እየተሰማው በቅርቡ ከወንድሟ ላይ 200,000 ብር በቀላሉ እንደተበደረ በግልጽ ተናገረ። ይህንን የሰማችው ሴት ልጅ ያ ገንዘብ ተመልሶ የመጣበት እድል በጣም ጠባብ መሆኑን ስላወቀች እናቷ መጀመሪያ የብድር ማረጋገጫ የጽሑፍ ሰነድ ሪትን IOW እንድታስፈርም በቅዝቃዜ ያሳስበቻት። ከዚያም ዘመዶቿ ባላገባችው ሕይወቷ ላይ በማሾፍ እና በገንዘብ ሊድሯት በመሞከር ውርደቱን ይበልጥ አከረቡት። በዚህ ጊዜ ግን ዝም አላለችም። ለዚያች አሮጊት ዘመዳቸው እሷን በድሮ ጊዜ በዚህ መልኩ ተዳራ እንደነበር አስታውሳታ። በዚያን ጊዜ የእሷ ዋጋ ምን ያህል እንደነበረና አሁን ግን ከዚህ ጉዳይ እጇን እንድታወጣ በቁጣ መለሰላታ። ልጅቱ ከአካባቢው ከሄደች በኋላ እናቷ ከልጇ ስልክ ተደወለላት። ልጁም እህቱ በሕግ ማረጋገጫ ቢሮ ውስጥ ችግር እንደፈጠረችና የቤቱን ስም ማዛወር ሂደት ሙሉ በሙሉ እንዳገደችው በምሬት ተናገረ።